reaction curve approach ነው የምናየው። Under this approach we try to see how coordinate duopolist choice output level that maximizes their profit after relaxing the identical cost and demand assumption ነው። እንግዲህ በዚህ አፕሮች ላይ የምናየው በኮርኖት ዲዮፖሊስትን ከላይ አይተናል። የኮርኖት ዲዮፖሊስትን ይሄ አይደንቲካል ኮስት እንዲሁም ዲማንድ አሰምፕሽን አይደንቲካል ነው ተመሳሳይ ነው ብሎ ነው የድርጅቶችን የወሰደው። ያንን ሪላክስ አድርገን በምንሰራበት ጊዜ ፕሮፊት እንዴት ማክሲማይዝ ይሆናል? ያ ማለት አይደንቲካል ኮስት አይኖራቸውም ዲማንድ አይኖራቸውም ብለን በምንሰራበት ጊዜ ላይ here we use the reaction curves of the two firms to determine the optimal level of output of the duopolist under the basic coordinate behavioral assumption። ስለዚህ የሁለቱን ድርጅቶች ነው የምናየው ከርቭ ወይንም ሪያክሽን ከርቭ የሚባለው ነው የምናየው። ምንን ለመወሰን ምን ያህል አውትፑት ማምረት አለበት፣ ምን ያህል ምርት ማምረት አለበት የሚለውን ለመወሰን። So before using the reaction curves as a tool for determination of the optimal choice of the firms, it is helpful first if we understand what a reaction curve is and how one can drive a reaction curve። መጀመሪያ ላይ ግን ሪያክሽን ከርቭ ራሱ ምን እንደሆነ መረዳት አለብን። ሪያክሽን ከርቭን እንዴት ድራይቭ ማድረግ ይቻላል የሚለው ሶ እዚህ ጋር ለፊርም ኤ ወይንም ለአንደኛው ድርጅት ኤ ለሚባለው ድርጅት ያለውን ሪያክሽን ከርቭ እያየን ነው። እሱ ምንድነው? አይዞፕሮፊት ኦፍ ፊርም ኤ አይዞፕሮፊት የሚሆንበት ላይን፣ ያ ማለት እንደዚህ አይነት ላይን አለ። ያ ማለት ነው በዚህ ላይን ላይ የትኛው ፖይንት ላይ በዛ ቢሸጥ ኳንቲቲ እና ያንን ኳንቲቲ ቢሸጥ አይዞ ነው ወይንም ተመሳሳይ ነው። እዚህ ጋር እቺን ፖይንት ብንወስድ እዚህና እዚህ ያንን ኳንቲቲ በዛ ፕራይስ ቢሸጥ ወይንም እቺን ፖይንት ወስደን ይሄን ያህል ኳንቲቲ ፕራይስ ሳይሆን ኳንቲቲ ነው ወይንም ተመሳሳይ ኳንቲቲ የሚሆንበት እቺን ፖይንት ከወሰድን ያለው እዚህ ያለውና እዚህ ያለው ኳንቲቲ ተመሳሳይ ነው። ይሄን ፖይንት ከወሰድን እዚህ ላይ ያለው ኳንቲቲ እዚህ ጋር ካለው ኳንቲቲ ጋር ተመሳሳይ ነውና እያንዳንዱ ላይኖች አይዞፕሮፊት ወይንም ፕሮፊቱ ተመሳሳይ ነው ትርፉ የሆነበትን ከርቭ ነው የሚያሳየው። ሪያክሽን ከርቭ ኢዝ ኤ ግራፊክ ሪፕሬዘንቴሽን ኦፍ ሪያክሽን ፋንክሽን። የሪያክሽን ፋንክሽን በስዕል መልክ የተቀመጠ ነው ግራፍ። የሪያክሽን ፋንክሽን ኢዝ ኤ ፋንክሽን that shows the functional relationship between optimal output level of one firm and its belief about other firm optimal choice። ይሄ ሪያክሽን ፋንክሽን የሚያሳየው ምንድነው ከተባለ አንደኛው ምን ያህል ምርት ማምረት አለብኝ የሚለውን የሚያመርተውን ምርት ቁጥርና ሁለተኛ ሌላው ድርጅት ተፎካካሪው ድርጅት ምን ያህል ሊያመርት ይችላል ብሎ የሚያስበውን ግምት ነው የሚያሳየው። ሪያክሽን ከርቭ ኦፍ ለምሳሌ አንዱ ያኛው ድርጅት ያኛው ድርጅት ምን ያህል ሊያመርት ይችላል የሚለውን ነው። ይሄኛው ደግሞ እኔ ምን ያህል ማምረት አለብኝ የሚለውን ነው። For instance, reaction function of firm A shows how firm A will react in making its output decision to its perception of how much it thinks firm B will produce and sell። ስለዚህ አሁን የአንደኛው ድርጅት የኤ ድርጅት ሪያክሽን ፋንክሽን ማለት ምን ማለት ነው? ያው ፊርም ኤ ሪያክት የሚያደርግበት መንገድ ነው ወይንም የሚሰጠው ምላሽ ነው። ፊርም ቢ ምን ያህል ሊሸጥ ይችላል ወይንም ሴል ሊያደርግ ይችላል ብሎ ከገመተው ነገር አንፃር እሱ ደግሞ ምን ያህል ልሽጥ ወደ ገበያ ላቅርብ አውትፑት የሚለውን ውሳኔ የሚያሳይ ነው ዲሲዥን። that is for firm A to decide to produce let's say y1 level of output, it has to forecast first the amount of output firm B produce as y2። ስለዚህ ፊርም ኤ ወይንም ድርጅቴ y1 ያህል ምርት y1 ያው የምርቱ ቁጥር ነው። ለምሳሌ 100 ያህል ምርት አመርታለሁ ብሎ ካሰበ ያንን የሚያስበው ምንድነው? ፊርም ቢ ወይንም ያኛው ቢ የሚባለው ድርጅት ይሄን ያህል ዋይቱ ያህል ያመርታል ገበያው ላይ ያቀርባል ብሎ ከገመተ በኋላ ነው። ከሱ ግምት አንፃር ነው የራሱን የሚያመርተውን ወደ ገበያ የሚያቀርበውን የሚወስነው። A function which shows the amount of y1 as a function of y2 gives the reaction of firm A. So amount of y1 ወይንም የራሱን ገበያ ላይ የሚያቀርበውን መጠን
ቢ ያው ወይንም ያኛው ድርጅት ሊያቀርብ ይችላል ከሚለው መጠን አንፃር ሲገምት ያ ፋንክሽን ሪያክሽን ኦፍ ፊርም ኤ ይባላል። ሲሚላርሊ ሪያክሽን ፋንክሽን ኦፍ ፊርም ቢ ዲፋይንድ ኢን ዘ ሴም ፋሽን። በተመሳሳይም የቢ ሪያክሽንም በተመሳሳይ መንገድ ነው ዲፋይን የሚደረገው ወይንም የሚታየው። ግራፊካሊ ዘ ሪያክሽን ከርቭ ኦፍ ኮርኖት ዲዮፖሊስትስ derived from their respective isoprofit curve። ሶ የኮርኖት ዲዮፖሊስት ሪያክሽን ከርቭ ከየት ነው የሚወሰደው ከተባለ ወይንም ድራይቭ የሚሆነው ከየራሳቸው አይዞፕሮፊት ከርቭ ነው። የፊርም ኤ አይዞፕሮፊት ከርቭ ይሄንን ይመስላል። ለምሳሌ የፊርም ቢን ደግሞ በምናይበት ጊዜ ይሄንን ይመስላል። እንደዚህ አይነት ከርቭ እናያለን። እንደዚህ ስትሬት የሆነ ላይን አለ የሚጠብቀውና እሱ የሚያመርተው ይሄኛው ድርጅት ሊያመርት ይችላል ብሎ የሚያስበውና እሱ የሚያመርተው ነው። አሁን እዚህ ጋር የሪያክሽን ከርቭ ኦፍ ቢን ወይንም ፊርም ቢን እናያለን። እሱ ምንድነው? እሱ ወደ ገበያ የሚያወጣው ድርጅቱ ቢ ፊርም ቢ የሚያወጣውና ፊርም ኤ ወደ ገበያ ሊያወጣ ይችላል ወይንም ሊያቀርብ ይችላል ብሎ የሚያስበው የምርት መጠን ከሁለቱም አንፃር የተሰራ ነው። A curve contains a locus of points that yields the same level of profit for the firm። ያው ከርቭ የሚያሳየው ለዛ ድርጅት ተመሳሳይ ትርፍ የሚያስገኝ ፖይንቶችን ነው። ይሄኛውን ላይ ብንወስድ ተመሳሳይ ትርፍ የሚያስገኝ ነው ለድርጅቴ፣ ሁለተኛውም ሶስተኛውም እና እዛ ላይኑ ላይ በእያንዳንዱ ላይን ላይ አይዞ የሆነ ተመሳሳይ የሆነ ትርፍ ነው ያለው። Isoprofit of firm A is the locus of points defined by different level of output of firm A and its rival B which yields the same level of profit to firm A። እና ይሄ በምናይበት ጊዜ ይሄ የተለያየ ሲሆን የተለያየ መጠን እንዳለው እናያለን። እዛው ላይ ራሱ የተለያየ መጠን ወይንም የተለያየ አውትፑት እያወጣ ነገር ግን ተመሳሳይ የሆነ ትርፍ የሚያገኝበት ሁኔታ ነው ከቢ አንፃር። Similarly, isoprofit curve of firm B is the locus points defined by different level of output of firm B and its rival firm A። የቢንም በምናይበት ጊዜ በተመሳሳይ የቢ የድርጅት ቢ ያለው የሚያመርተው ወደ ገበያ የሚያቀርበው የምርት መጠንና እሱ ተቀናቃኝ ሊያቀርብ ይችላል የሚባለው ግምት ነው እና the same level የሚሰጥ ከሆነ the same level of profit ለፊርም ቢ የሚሰጥ ከሆነ ያ isoprofit ይባላል። the isoprofit curves of the two firms given in figure 2.1 A and B from definition ያው እዚህ ስዕል ላይ A ላይ ያለ ይሄኛው ነው፣ B ላይ ያለው ይሄ ነው። isoprofit curve ተሰጥቷል። so from the definition it should be clear that the isoprofit curves are a type of indifference curve። ያው እንደ indifference curve ናቸው isoprofit curve ሲባል ያ ማለት በዛ ከርቭ ላይ የትኛውም ፖይንት ላይ ያለው ትርፍ ተመሳሳይ ነው። ሶ ኢንዲፈረንት ነው ያለው ፕሮፊት። ፕሮፐርቲስ ኦፍ አይሶፕሮፊት ከርቭ። የአይሶፕሮፊት ከርቭ ባህሪያት ምንድናቸው? አንደኛ አይሶፕሮፊት ከርቭ ፎር ሰብስቲቲዩት ኮሞዲቲስ አር ኮንኬቭ ቱ ዘ አክሲስ along which we measure the output of the rival as indicated in 2.3 and B። እንደምናየው እንደዚህ ለዚህ ለምናየው ለላይኑ ምንድነው ኮንኬቭ የሆነ ነው። እንደዚህ አይነት ከርቭ ነው የምናየው አይሶፕሮፊት። እዚህ ጋርም ላለው ለላይኑ እንዲ ኮንኬቭ ወደዛ የተዘጋ አይነት ነው፣ ወደ ላይ የሚያይ አይነት ነው። therefore isoprofit of firm A is concave to axis that measures output of A። ስለዚህ የአይሶፕሮፊት የፊርም A ወይንም የድርጅት አይሶፕሮፊት ለአክሲሱ ለኤ አውትፑት ወይንም አውትፑት ማለት አውትፑትን የሚያሳየው የሚመረተው ምርት ለአውትፑቱ ምንድነው ኮንኬቭ እንደሆነ እናያለን። የቢም እንደዛው ለኳንቲቲ አክሲስ ኦፍ ፊርም ቢ ከርቭ ኮንኬቭ የሆነ ከርቭ ነው። the shape of isoprofit curve of firm A shows how A react to B's output decision። ይሄ ከርቭ የሚያሳየው ምንድነው? የኤ አይሶፕሮፊት ከርቭ የሚያሳየው ለቢ ለሚያመርተው ወይንም ቢ ገበያ ላይ ለሚያቀርበው ምርት ኤ ድርጅት ኤ የሚሰጠው ምላሽን የሚያሳይ ነው።
እና decision so as to retain a given level of profit ያንን ትርፍ ለማግኘት በምን ያህል መንገድ አክት ያደርጋል የሚለውን የሚያሳይ ነው። for example consider the isoprofit curve of firm A pi A and firm B pi B so ለምሳሌ የአይሶፕሮፊት ከርቭን የፊርም A pi A ብላችሁ አስቡ። እዚህ ጋር ያለውን የፊርም B ደግሞ pi B ብሎ ማሰብ ነው። so it is concave to A's quantity axis እና ኮንኬቭ እንደሆነ ማውርተናል። let us suppose that B decide to produce B1 amount of output ለምሳሌ B ድርጅት B B1 ያህል ምርት አመርታለሁ ብሎ አሰበ። በዚህ መስመር ነው ማለት ነው B1 አመርታለሁ ብሎ ካሰበ so አሁን እዚህ ጋር የቢን እና ኳንቲቲ ኦፍ B እንዲሁም ኳንቲቲ ኦፍ A ነው እያየን ያለ ነው ሁለቱንም አንድ ላይ። ስለዚህ firm A will realize the same level of profit by producing AH or AG amount of output ስለዚህ firm A B ያሰበው ምንድነው B1 ያህል አመርታለሁ ነው ይሄው ላይ ነው በዛ ያህል አመርታለሁ ኳንቲቲው። ስለዚህ firm A ከታች የምታዩት A ነውና ምን ያህል ላምርት ወደዛ ከዛ ፖይንት ጋር የሚገናኝበት እዚህ ከርቭ ላይ ይሄንን አይሶፕሮፊት የሆነ ከርቭ እያየን ወደዛ እዛ ኢንተርሴክት የሚያደርግበት እዚህ ጋርና እዚህ ጋር አለ። ስለዚህ G ላይና AG ላይና AH ላይ ቢያመርት ያው የሚያገኘው ተመሳሳይ ምርት ነው። ምክንያቱም ከርቭ ላይ ኢንተርሴክት የሚያደርግበት ከዚህ B ከሚያመርተው አውትፑት ጋር እዚህ ካለው አይሶፕሮፊት ከርቭ ጋር ኮኔክት የሚያደርገው ፖይንት ሁለቱ ላይ ስለሆነ ሁለቱም ላይ ቢያመርት ተመሳሳይ ፕሮፊት ነው የሚያገኘው። assume firm A decide to produce AG amount of output ሌላ ኬስ ደግሞ እንውሰድ። አሁን ከቢ ነው የተነሳ ነው firm A ይሄን ያህል ፕሮፊት ወይንም AGን ይሄን ያህል አውትፑት AGን ለማምረት አሰበ። ስለዚህ AGን ለማምረት ካሰበ ያ AG እዚህ ጋር ኢንተርሴክት የሚያደርገው እዚህ ጋር ያለው ከርቭ ላይ ኢንተርሴክት የሚያደርገው የት ነው? እቺ ፖይንት ላይ ናት። ስለዚህ B ማምረት የሚችለው ምንድነው? B1 ነው። እዛ ጋር ኢንተርሴክት የሚያደርጉበት AG ላይ ይሄን ያህል ማምረት ከፈለገ ከርቭ ላይ እዚህ ጋር ኢንተርሴክት የሚያደርገው B ደግሞ እዚህ B1 ላይ ነው። B ድርጅት B ማምረት የሚችለው B1 ያህል ነው። if firm B increases its output to B2 firm A must decrease its output to AF to maintain the same level of profit እሺ ከዚህ ከB1 ድርጅቱ ይሄ ድርጅት B ከፍ ለማድረግ ከፈለገ ወደ B2 እዚህ ጋር የሚያመርተውን ወደዚህ ከፍ ለማድረግ ከፈለገ ምን መሆን አለበት? A እያመረተ የነበረው እዚህ ጋር ነው። ወደዚህ አሳደገ B2 የሚያመርተው ምርት ወደዚህ ካሳደገ ምን መሆን አለበት? ኤም ምን ማድረግ አለበት? ኢንተርሴክት የሚያደርገው ከዚህ ጋር ከዚህኛው ጋር ኢንተርሴክት ማድረግ የሚችለው ምን ሲያደርግ ነው? ከዚህ ወደዚህ ሲመጣ ነው። ያ ማለት ወደዚህኛው ማለት ነው። ከኤጂ ወደ ኤኤፍ መቀነስ አለበት። እንግዲህ እዚህ ጋር ሆሪዞንታል ላይ ነው ያለው ኤ ከዚህ ይሄ 0 ነው። ከዜሮ እየጨመረ ነው የሚሄደው። ስለዚህ ቢ ድርጅት ቢ ከቢ1 ወደ ቢ2 የሚያመርተው ምርት ከጨመረ እዛ ጋር ምን ማድረግ አለበት? ከርቭ ላይ የሚገናኘው እዚች ፖይንት ላይ ነው ኤ። ስለዚህ ኤ ወደ ኤኤፍ መቀነስ አለበት የሚያመርተውን መጠን። if A continue producing AG amount while B increase its output level to B2 the total amount of output supplied to the market increases. B ወደ B2 ሲያሳድግ ወደዚህ ሲያሳድግ A ግን መጀመሪያ በነበረበት ወደዚህኛው ማሳደግም ቢ ብሎ B ያሳድጓል ወደዚህኛው እንደምናየው። ነገር ግን A በነበረበት እዚሁ AG ላይ ከጠበቀ ምን ማለት ነው? ይሄን ያህል ማምረት ሲገባው ከፍ ያለ እያመረተ ነው። ቢም ከፍ ያለ እያመረተ ነው። ኤም ከፍ ያለ እያመረተ ነው። ገበያው ላይ የምርቱ መጠን ይበዛል አውትፑቱ። ስለዚህ የአውትፑት መጠን ገበያው ላይ ከፍ ይላል and result in decreasing prices and hence profit of the firm። ስለዚህ ከተፈለገው ከፍላጎት በላይ የሆነ ምርት ገበያ ላይ ካለ ዋጋው ይቀንሳል። የምርቶቹ ዋጋ ሲቀንስ የድርጅቶቹ ፕሮፊት ወይንም ትርፍ ይቀንሳል። if B further increases its output to points
B3 B አሁንም ከነበረበት ቦታ የሚያመርተውን ምርት ወደ B3 ቢጨምር B3 ማለት ያው ይሄ ላይ ነው እንግዲህ ወደዚህ ቢጨምር ኢንተርሴክት የሚያደርግበት ፖይንት የት ነው? ይሄ ነው። ሶ ኤ ምን መሆን አለበት? ምርቱን ወደዚህ ማምጣት ወዴት? ወደ ኤኢ ኤኤፍ ላይ ከነበረበት ወደ ኤኢ መቀነስ አለበት። ቢ ወደ B3 ከነበረበት ከፍ ሲያደርግ ይሄኛው ደግሞ ዝቅ አድርጎ ወደ ኤኢ መምጣት አለበት። ካልሆነስ otherwise it result in reduction of price and then profit። ስለዚህ አሁንም ኤ ያንን ማይቀንስ ከሆነ ወይንም ባለበት የሚያመርት ከሆነ ብዙ ምርት ገበያ ላይ ስለሚሆን ዋጋው ይቀንሳል፣ ትርፍ ይቀንሳል። beyond point E increase in output by firm B result in fall in market price and increase cost of production which result in decrease in profit of the firm። ከዚህ ፖይንት በላይ ቢሄድ አሁን ቢ ከዚህ በላይ ቢሄድ ቢ4 እያለ ቢሄድ አሁን ወደዚህ እንምጣ ቢ3 ይሄ ነው ኦፕቲመም የተባለው። ከሱ ፖይንት በላይ ሄዶ ቢ4 እያለ ቢሄድ ምን ይሆናል? አይዞ ፕሮፊት ከሆነው ከዛ ከርፍ እየወጣ ነው። ስለዚህ ኦቨር ማምረት ይጀምራል። ኦቨር ሲመረት ዋጋው ይቀንሳል፣ ወጪው ከፍ ይላል፣ ኮስቱ ከፍ ይላል፣ ማርኬት ፕራይሱ ይቀንሳል፣ የገበያ ዋጋ የሚሸጥበት ትርፍ ይቀንሳል። this is indicated by outward shift in isoprofit function። ያ ምንድነው የታየው? ይሄኛው እዚህ ስለያየ ነው ይሄኛውን ነው። ነገር ግን ከዛ ከፍ ያለ ሌላ isoprofit curve ወይንም outward የሄደ isoprofit curve ላይ ስናይ representing lower level of profit። ስለዚህ ከዚህኛው ከፍ ያለ እንዲህ ሌላም ከፍ ያለ እየራቀ በሄደ ቁጥር ትርፉ እየቀነሰ ነው የሚሄደው። ሶ ከዚህ ከአክሲሱ ከሴንተሩ እየራቀ አሁን ይሄ አይዞፕሮፊት ከርቭ አለ። ከሱ ከፍ ያለ አይዞፕሮፊት ከርቭ ካለ ፕሮፊት ላው ነው፣ ላው ፕሮፊት። ከዛም ከፍ ያለ እንደዛ እያለ ከሄደ ያነሰ ትርፍ ነው የሚገኘው። ሶ ትርፉ እየቀነሰ ነው የሚሄደው። this implies the isoprofit line which is found far from the quantity axis represent lower level of profit። ሶ ከኳንቲቲ አክሲሱ ርቆ የሚገኘው አይዞፕሮፊት አሁን እዚህ ጋር እንደምታዩት እዚህ ጋር ኳንቲቲ አክሲስ አለ እንደዚህ። ሶ ለኳንቲቲ አክሲሱ የቀረበው ይሄ ነው። ከዛ እየራቀ እንደዚህ በሚሄድበት ጊዜ ትርፉም እየቀነሰ ነው የሚሄደው። እዚህ ጋርም በምናይበት ጊዜ በተመሳሳይ ሶ እንደዚህ ያለ መጀመሪያ እንደዚህ ያለች ይሄ አይሶፕሮፊት ከርቭ እየራቀ ሲሄድ ትርፉም እያነሰ እንደሚሄድ ነው የሚነግረን። ሶ while the isoprofit curve found nearer to the quantity axis represent higher level of profit። ሶ ለኳንቲቲ አክሲሱ ቅርብ ነው ያለው። አሁን ከዚህ ከሁለቱ ቅርብ ነው ያለው ይሄኛው። ሶ ይሄኛው የበለጠ ትርፍ እንዳለው ማየት እንችላለን። ሁለተኛው for firm A the highest points of successive isoprofit curve lies at to the left of each as we go further away from A's quantity axis and lies to the right of each other። የኤውን ከፍተኛ ትርፍ ያለው ይሄኛው ነው ወይንም ከፍተኛ ፕሮፊት ያለው። ለምን? ኳንቲቲ አክሲሱ እንዲህ ያለ ኮንኬቭ የሆኑ ከርቮች ናቸው። አይዞፕሮፊት ከርቭ መጨረሻ ያለው ወይንም ከዚህ ላይን እያየን ነው። ለላይኑ መጨረሻ አካባቢ ያለው ቅርብ ሆኖ ያለው ነው ለኤ። ለቢ ኬዝም ደግሞ ሶሪ ይሄ ለቢ ኬዝ ነው። ለኤ ኬዝም ደግሞ እንደምናየው ከዚህ መጨረሻ ላይ ያለው ይሄኛው የበለጠ ትርፍ ያለው እንደሆነ ማየት እንችላለን። ሶ ለቢ ኬዝም isoprofit curve firmly lies to the right of each other as we move further away from the quantity axis and lies to the left as we move towards the quantity axis. Joining these respective highest points of isoprofit curve of two firms gives their reaction curve. So እነዚህን ፖይንቶች ወይንም እነዚህን ከርቮች የሚያገናኝ ላይን ሪአክሽን ከርቭ ይሰጣል ነው የሚለው። እነዛን ከርቮች እንደዚህ የሚያገናኝ ላይን በምናሰምርበት ጊዜ ያ ሪአክሽን ከርቫቸው እንደሚሆን ነው የሚነግረን።
hence the reaction curve of firm A is a locus of highest point of isoprofit that firm A can attain። እንግዲህ እያንዳንዱ ምንድነው highest point አለው። ለምሳሌ እዚህ ጋር ፊርም ኤ ያለ ፊርም ኤ ያለው ማምረት የሚችለው ፊርም ቢ ማምረት የሚችለው highest point አለ። እነዛን highest ፖይንቶችን በመናገናኙበት ጊዜ ነው ምንን የሚሰጠን isoprofit curve የሚሰጠው። so given level of output of rival B the reaction of curve B በተመሳሳይ locus of highest isoprofit point that firm B can attain as indicated firm B ሊያገኝ የሚችለው ከፍተኛ ትርፍ ያለበት ቦታ ላይ locus of highest isoprofit point ነው reaction curve የሚመጣው። dear students we have seen what a reaction curve is and how to derive it from isoprofit curve። ስለዚህ ከisoprofit curveዎች reaction curveን እንዴት derive ማድረግ እንደምንችል አይተናል። highest የሆኑ ፖይንቶችን በማገናኘት እንደሚሰራ አይተናል reaction curve። now let us see how reaction curve is used to determine the equilibrium level of output for Cournot geopolist። ስለዚህ ለኮርኖት ጂኦፖሊስት እነዚህ ሪአክሽን ከርቮች አሁን የተፈለገው ምንድነው ኢኩሊብሪየም ፖይንትን ማግኘት ነው። ያ ማለት ኢኩሊብሪየም ላይ የሚመረተው አውትፑት ምን ያህል መጠን ያለው አውትፑት ቢመረት በምን ያህል ፕራይስ ያችን ኢኩሊብሪየም ፖይንት እናገኛለን የሚለውን እንዴት እናገኛለን። each firm's reaction curve tells us how much to produce given the output of its competitor። so የእያንዳንዱ ፊርም ሪአክሽን ከርቭ የሚነግረን ተፎካካሪው የሆነ ያህል ሲያመርት ይሄኛው ድርጅት ምን ያህል ማምረት አለበት የሚለውን ነው። therefore at equilibrium the belief that each firm makes about others firm output level during setting their output is equal to the actual amount of output produced by its rival። የተገመተው ግምት ተፎካካሪ ምን ያህል ምርት ሊያመርት ይችላል ተብሎ የተገመተው ግምት አክቹዋሊ ያ ተፎካካሪው የሚያመርተው መጠን ነው ኢኩሊብሪየም ላይ። so this point corresponds to the intersection of two reaction curves። so ያቺ ፖይንት ትክክለኛው አሁን የተገመተው ግምት አለ ተቀናቃኙ ይሄን ያህል ቢያመርት እኔ ይሄን ያህል እየተባለ የተለያዩ isoprofit ከርቮች ያሉበት ምክንያት ያ ነው። ተቀናቃኝ ይሄን ያህል ቢያመርት እኔ ይሄን ያህል እዚህ ጋር ይሄን ያህል ቢያመርት ይሄን ያህል አመርታለሁ አይነት ነው። ሶ ግን እርግጠኛ የሆነ ፖይንት የሚገኘው ኢኩሊብሪየም ላይ ነው። ያ ኢኩሊብሪየም ደግሞ የሚመጣው የሁለቱ ድርጅቶችን ሪአክሽን ከርቭ አንድ ላይ ሰርተን ሁለቱም ምን ሲያደርጉ ነው። አሁን እዚህ ጋር ኤ እና ቢ አለ። ኤ እና ቢን በአንድ ግራፍ ላይ መስራት በአንድ ግራፍ ላይ ሲሰሩ ሪአክሽን ከርቮቹ አሁን እዚህ ጋር እንደዚህ ያለ የቢ ሪአክሽን ከርቭ ነው። የኤ ሪአክሽን ከርቭ ደግሞ እንደዚህ ያለ። ሶ ሁለቱም የሚገናኙበት ፖይንት አለ። ያ የሚገናኙበት ፖይንት ነው ኢኩሊብሪየም ፖይንት የሚባለው። ሶ በዛ ኢኩሊብሪየም ፖይንት ቢ ይሄን ያህል ኳንቲቲ ማምረት ነው፣ ኤ ደግሞ ይሄን ያህል ኳንቲቲ ኦፍ ኤ ኳንቲቲ ኦፍ ቢ። ሶ ያን ያህል ያ ኢኩሊብሪየም ፖይንት ነው። ኖት ዛት አት ፖይንት ኢች ፊርም maximizes its own profit but the industry's or joint profit is not maximized። so this point ላይ እያንዳንዱ ድርጅት ቢም ድርጅት ኤም ትርፉን ከፍተኛ ያደርጋል ማክሲማይዝ ያደርጋል። ግን ኢንዱስትሪ እንደ ኢንዱስትሪ ስናይ ደግሞ የኢንዱስትሪው ፕሮፊት ማክሲማይዝድ አይሆንም። this can be easily seen by referring the contract curve። ይሄንን በኮንትራክት ከርቭ ማየት እንችላለን። it is the curve formed by joining the tangency point between the two firms። የሁለቱም ፊርሞች ታንጀንሲ ፖይንት በማግኘት ነው ወይንም isoprofit curve። points on this curve represents optimal point or maximize industry's profit። እነዚህ አሁን ሁለቱ isoprofit ከርቮች ታንጀንት የሆኑበት ለምሳሌ ይሄን ተመልከቱ። ይሄኛው ከዚህኛው ጋር ታንጀንት የሆነበት ፖይንት አለ። ይሄኛው አንድ የተነካኩበት ከዚህኛው ጋር ይሄኛው ከዚህኛው ጋር እነዛ ፖይንቶች ምንድናቸው ከተባለ እነዛን ፖይንቶች በምንይዝበት ጊዜ ምን የሆኑበት ታንጀንት የሆኑበት እነዛን ፖይንቶች በምንይዝበት ጊዜ ኢንዱስትሪው ትርፉን ኢንዱስትሪው እንዳጠቃላይ ኢንዱስትሪው
ፕሮፊቱን ማክሲማይዝ የሚያደርግበት ፖይንት ነው። ፖይንትስ ኦፍ ኮንትራክት ከርቭ however represent lower level profit to one firm or both profits። ከዚህ ኮንትራክት ከርቭ ሌሎች ፖይንቶች ግን ከዚህ ኮንትራክት ከርቭ ሌሎች ፖይንቶች ላይ ያለው የሚያሳየው የአንዱ ድርጅት ወይንም የሁለቱም ድርጅት ትርፍ አነስተኛ የሆኑበት ፖይንት ነው። therefore since point E found of the contract curve it cannot maximizes industry's profit and represents sub-optimal level output። እዚህ ጋር ግን አሁን ኢን በምናይበት ጊዜ ኢ ያለበት ቦታ ከነዚህ ኮንትራክት ጆይንት ወይንም እዚህ ጋር ያሉት ኮንትራክት ከርቭ ነው የሚባለው። ከዚህ ከኮንትራክት ከርቭ ውጪ ነው። እዚህ ጋር ኮንትራክት ከርቭ ይሄ ነው። ከዛ ውጪ ስላለ ይሄ የኢንዱስትሪው ፕሮፊት ማክሲመም የሚሆንበት አይባልም ፖይንት ኢ። ሶ ሰብ ኦፕቲማል ሳይሆን ሰብ ኦፕቲማል ሌቨል ኦፍ አውትፑት ነው የሚባለው። such suboptimal resource allocation is a result of naive cornet behavioral assumption of firms cannot learn from their experience። ታዲያ ይሄ ሰብ ኦፕቲማል አይደለም ሰብ ኦፕቲማል ነው። ታዲያ ሰብ ኦፕቲማል ማለት ምን ማለት ነው? አሁንም ማግኘት ያለባቸው ማክሲመም ትርፍ አላገኙም። ማክሲመም ትርፎች የሚገኙት እዚህ ኮንትራክት ከርቭ ላይ ነው። ታንጀንሲ አይዞ ፕሮፊቶቹ ታንጀንሲ የሚሰሩበት ፖይንት ላይ። ታዲያ ለምን እንደዛ አልሆነም? ያ ኢንተርሴክሽን ፖይንታቸው ኢኩሊብሪየም ፖይንት የተባለው ሲባል የድርጅቶቹ ያላቸው ቢሄቨር ነው። ያ ማለት ከልምዳቸው ወይንም ከኤክስፒሪየንሳቸው አይማሩም ድርጅቶቹ። ምን ማለት ነው? had they learned from experience they would show a different strategic behavior። ከስህተታቸው ወይንም ከልምድ ቢማሩ ኖሮ የተለየ ስትራቴጂ ይከተሉ ነበር። ምን አይነት? for instance they would have come together and agree to share the market in such a way that would raise the profit of the two firms or the industry as a whole። ከልምድ ቢማሩ ኖሮ ሁለቱም ድርጅቶች ያሉት ተስማምተው ከፍተኛ የሚሆነ አሁን እነዚህ ፖይንቶች አሉ ትርፋቸውን ከፍተኛ የሚያደርገውን ሁለቱም ትርፋቸውን ከፍተኛ የሚያደርገውን ፖይንት መርጠው እዛ ፖይንት ላይ ያደርጉ ነበር የሚያመርቱት ምርት። ነገር ግን ፖይንት ኢ ላይ ሊሆንበት የቻሉበት ምክንያት ምንድነው? አሁን አንዱ ድርጅት ምን ያህል እንደሚያመርት ሌላው ድርጅት ምን ያህል እንደሚያመርት ስለማያውቅ በግምት ነው የሚሰራው። ስለዚህ ትክክለኛ ማክሲመም ፕሮፊት የሚያገኝበትን ፖይንት አያውቅም። ሶ እዛ ፖይንት ላይ ወይንም ፖይንት ኢ ላይ ሰብ ኦፕቲማል ሌቭል ነው። ኦፕቲመም ያልሆነ ወይንም ማክሲመም ትርፍ ያልሆነ ሰብ ኦፕቲመም የሆነ ምርት ነው የሚያመርቱት። ቢስማሙ ኖሮ ግን ከነዚህ ፖይንቶች በአንዱ ተስማምተው ይሄን ያህል ብናመርት ከፍተኛ እናገኛለን ብለው ከፍተኛውን ፖይንት የኢንዱስትሪውን ፕሮፊት ማክሲማይዝ ማድረግ ይችሉ ነበር።